ሰላም እንዴት ናችሁ? ውድ የማን ዩናይትድ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። አመሻሹን የወጡ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ በተለይም በግራ እግሩ መጫወት የሚችል የመሀል ተከላካይ ለማስፈረም ጥረት እያደረገ ሲሆን ከነዚህ መካከል እንግዲህ የኖቲንግሃም ፎረስቱ ሙሪሎ አንዱ መሆኑ ተገልጿል። የተጫዋች እንግዲህ ተመልክታችሁት ከሆነ በጣም በመከላከሉ ምርጥ የሚባል ነው። እንዳጠቃላይ ከኳስ ጋር ያለው ኮንፈርትም መልካም የሚባል ነውና ዩናይትዶች እንግዲህ ይህንን ተጫዋች ለማስፈረም እየሰሩ እንደሆነ እየተነገረ ይገኛል። ተጫዋቹ በኖቲንግሃም ፎረስት ቤት በጣም መልካም የሚባል የውድድር ዘመን ማሳለፉ ይታወቃል። በበርካታ የአውሮፓ ክለቦች እይታ ስር መግባቱም እንደዚሁ የሚታወቅ ጉዳይ ነው። ታዲያ ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴ መጀመራቸው ነው እየተገለጸ የሚገኘው። ከዚህ በፊትም እንግዲህ በትራንስፈር ሊስታቸው ውስጥ ካስገቡት ተጫዋቾች ውስጥ አንዱ እንደሆነ ይታወቃልና አሁን ግን ፍላጎታቸው እየጨመረ እንደመጣና ተጫዋቹን ለማስፈረም እንደሚሰሩ ነው እየተነገረ የሚገኘው። ፋብሪዚዮ ሮማኖ እንዲህ ሲል ተናግሯል። ብሩኖ ፈርናንዴዝ ክለቡን በጣም ይወዳል፣ እዚያም በጣም ደስተኛ ነው። ባለፉት ሳምንታት ውስጥ ዩናይትድ በቻምፒየንስ ሊግ የመሳተፍ ዕድሉ ከፍተኛ መሆኑ በብሩኖ ላይ ትልቅ የሞራል ተነሳሽነት ፈጥሮበታል ብሏል። ከሳውዲ ክለቦች አሁንም ተጫዋቹን የማስፈረም ከፍተኛ ፍላጎት አለ። ተጫዋቹ ግን ከዩናይትድ ጋር በቻምፒየንስ ሊግ የመጫወት ፍላጎት እያሳየ መጥቷል ብሏል። ማንቸስተር ዩናይትድ አምበሉን በክለቡ ማቆየት እንደሚችሉ ትልቅ እምነት እንዳላቸውም ነው እየተገለጸ የሚገኘው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ታዲያ ማንቸስተር ዩናይትድ ለቀጣዩ የቻምፒየንስ ሊግ ውድድር ማለፍ ብሩኖ ፈርናንዴዝ በክለቡ ለመቆየት ወሳኝ ነው ብሏል። ተጫዋቹም ወደዚህ ታላቅ መድረክ የመመለስ ከፍተኛ ፍላጎት አለው። ምንም እንኳን እንደ አል ሂላል ያሉ የሳውዲ ክለቦች እሱን ለማስፈረም ጥብቅ ክትትል እያደረጉ ቢሆንም ዩናይትድ ግን በውድድር ዘመኑ መጨረሻ ከብሩኖ ጋር በሚያደርገው ንግግር ውጤታማ ሆኖ በኦልድ ትራፎርድ እንደሚቆይ በልበ ሙሉነት እየጠበቀ ይገኛል ብሏል። የብሩኖ ፈርናንዴዝ ሚና በተለይ ማንቸስተር ዩናይትድ ሰሞኑን የውጤት መሻሻል እያሳየ ይገኛልና የብሩኖ ፈርናንዴዝ ታዲያ አስተዋጽኦ በጣም የላቀ ነው ማለት ይቻላል። ብሩኖ ፈርናንዴዝ ከየትኛውም ተጫዋች በላይ ለማንቸስተር ዩናይትድ ግልጋሎትን እየሰጠ ያለ ተጫዋች መሆኑም የሚታወቅ ጉዳይ ነው። ከዛ ውጪ ፓትሪክ ዶርጉ ለሰኞ የሊድስ ጨዋታ የመድረስ እድል እንደሌለው አሰልጣኝ ማይክል ካሪክ ገልጸዋል። ይህ ተጫዋች እንግዲህ ሰሞኑን በተለይ በማይክል ካሪክ ጊዜ ለውጥ ማሳየቱ ይታወሳል። በጣም ጥሩ ከሚባሉ ተጫዋቾች ውስጥ ይጠቀሳልና ተጫዋቹ ለሰኞ ጨዋታ እንደማይደርስ ኮንፈርም አድርገዋል። ሌላኛው ደግሞ ዳሎ ነው። በህመም ምክንያት ከስብስቡ ጋር ወደ አይርላንድ አላገናም። ለሰኞ ጨዋታም እንደሚደርስ ግን እምነት እንዳለ ነው እየተገለጸ የሚገኘው። በጣም መልካም የሚባለው ዜና ሊዛንድሮ ማርቲኔዝ ለሰኞ ጨዋታ ዝግጁ መሆኑን ማይክል ካሪክ አረጋግጧል። በተለይም በመከላከሉ ረገድ ብቻ ሳይሆን እንዲሁም ደግሞ ወደፊት በጣም ጥሩ የሚባሉ ፓሶችን እያደርጋልና የተጫዋች ሚናው የላቀ ነው። በሁሉም ቦታ የሚፈለገውን ነገር ማድረግ የሚችል ተጫዋች እንደሆነ የሚታወቅ ጉዳይ ነው። የማንቸስተር ዩናይትድ አመራሮች በተጫዋች ዝውውሮች የሚሰሩ ስህተቶች ማረም ከአሰልጣኝ ቅጥር ስህተቶች ይልቅ እጅግ ፈታኝ እንደሆነ ያምናሉ ተብሏል። በክለብ ውስጥ ባለው ጠንካራ አቋም መሰረት የክረምቱ የዝውውር መስኮት የተጫዋቾች ምልመላና ዝውውርን ውጤታማ ማድረግ ቀጣዩ ቋሚ አሰልጣኝ ከመምረጥ በላይ እጅግ ወሳኝ እንደሆነም ይታሰባል። ሮብ ዳውሰን ይህን የዘገበው በክረምቱ የዝውውር መስኮትም እንግዲህ የተጫዋች ዝውውር ላይ በጣም ጥንቃቄ እንደሚያደርጉ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከፍተኛ የሆነ ጥንቃቄ የሚያደርጋሉ ተብሎ ይጠበቃል። አሰልጣኝ ማይክል ካሪክ ከሰኞ ምሽት ማንቸስተር ዩናይትድ በኦልድ ትራፎርድ ሊድስ ዩናይትድን ከሚያስተናግድበት ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥተዋል። ማይክል ካሪክ ለሊዛንድሮ ማርቲኔዝ እንግዲህ ወደ ልምምድ ተመልሷል። ይህ በጣም ደስ የሚል ነገር ነው። ነገር ግን ትክክለኛውን ውሳኔ ማሳለፍና ሙሉ በሙሉ ዝግጁ መሆኑን ማረጋገጥ ይኖርብናል ብሏል። ስለዚህ ጉዳይ በስፋት ተነጋግረናል። አሁንም ከቡድኑ ጋር ነው። ማይክል ካሪክ ከሊድስ ጋር ያለው ፉክክር ስታዲየሙ ላይ በሚኖረው ድባብ ስለሚያሳድረው ተጽዕኖ ሲጠይቅም የሰጠው ምላሽ ይህንን ይመስላል። አዎ የስታዲየሙ ድባብ እንደሚያነቃቃውና ስታዲየሙ በደጋፊው እንደሚሞቅ ተስፋ አድርጋለሁ። እርግጠኛ ነኝ እንደዛው ይሆናል። እስካሁን በሜዳ ውስጥ መጫወታችን የማይታመን ነበር። ተጫዋቾቹም ለዚህ ጥሩ ምላሽ ሰጥተዋል፣ በእሱም ተነቃቅተዋል ብለዋል። ስለዚህ ደጋፊዎችን በምንፈልግበት ጊዜ ሁሉ እያበረታቱን ከጎናችን በመሆናቸው ጨዋታዎችን ቆይቶ የሚደረግ በመሆኑም አሁንም ያንኑ ተመሳሳይ ድባብና ትንሽ ተጨማሪ ፉክክር ስሜት ይኖራል ብዬ ጠብቃለሁ ሲሉ ተናግሯል። በጣም ወሳኝ ጨዋታ ነው። እንግዲህ ወደ ቶፕ 4 በሚደረገው ግስጋሴ ሰኞ ዕለት የሚደረገው ጨዋታ እጅግ ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። ዩናይትዶችም ጥሩ የሆነ ዝግጅት እያደርጋሉ ተብሎ ይጠበቃል። አመሻሹን የወጡት ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።